ከጽዮን ሙሽራዬ በኋላ እንድናገር ፈረድክብኝና እንዴት አድርጌ ብናገር ነው ሀሳቤን የምገልጸው የሚለው ፈተና ውስጥ ጨመርከኝና እንግዲህ ቴዲ አፍሮ በመጀመሪያ ደረጃ እንኳን ደስ ያለህ ልለው እፈልጋለሁ። በጣም 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 ግሩም አርት ማለት እንደዚህ ነው። አርት ማለት በስሜት ተነሳስተህ ጭቃ መለቅለቅ ማለት አይደለም። አርት ማለት ነገን የምትገነባበት፣ ትላንትን የምታስታውስበት፣ ዛሬን የምትቀምርበት ነው አርት። እና ቴዲ ኮንሲስተንትሊ በዘፈኖቹ ስለ ፍቅር ስለ መዝፈኑ ከዶክተር አብይ ጋር ሊያጋጩት ይፈልጋሉ። በነገራችን ላይ ዶክተር አብይ ከድር ሰተቴ በሚለው መጽሐፉ ላይ ስለ ቴዲ አፍሮ ጽፏል። ከድር ሰተቴ ቴዲ አፍሮ ጅማ ላይ በ2009 ዓ.ም ኮንሰርት ነበረውና ኮንሰርቱን ከመጀመሩ በፊት ጅማዎችን የጠየቃቸው ስለ ከድር ሰተቴ ነበርና ከድር ሰተቴ የሚባል ሰው ታውቃላችሁ ወይ ብሎ ከድር ሰተቴን እኛ ግጥም በወረቀት ነው የምንጽፈው፣ ከድር ሰተቴ ግን ራሱ ግጥም ነው በሚል ተናግሮ ጅማዎችን አስፈንድቋል። ይህንን ጽፎ ዶክተር አብይ መጽሐፋቸው ላይ ፍቅር ያሸንፋል የሚለውን የቴዲ አፍሮ ንግግር ተጠቅመው ነው መጽሐፋቸውን የዘጉት። ሁለቱም የአርት ሰው ናቸው። በአርት አገር ይገነባል። ዘፈን ደግሞ አንድ ዘፈን ይሄን ያክል ካጨቃጭቀን ቴዲ በደንብ ዘፍኖታል ማለት ነው። ችግሩ ቴዲን የምናይበት መነጽር ይለያያል። ቴዲ በተለይ ቴዲን የሚጠሉት ወገኖች አሁን ለምሳሌ ቅድም ወንድም ስለ ኃይሌ ነው በቁሙ የዘፈነው አለ። ለቀነኒሳ የዘፈነው ዘፈን አይደለም። ቀነኒሳ በህይወት የለም። ለቀነኒሳ የተዘፈነው ዘፈን አሁን አይገርምም? ስለ ቀነኒሳ አንድ የዘፈነ ሲኦሮሞ ዘፋኝ ንገረኝ። አንዳንድ ጊዜ ይሄ ፖለቲካ የብሔር ፖለቲካ አንዱም ችግሩ መነጽርን ያንሸዋርረዋል። ማ ስለአንተ በትክክል እንደተናገረ እንኳን መመስከር አትችልም። ማ ወደፊት እንደሚያስፈነጥር እንኳን አታውቀውም። መነጽር ይንሸዋርራል። ስለዚህ ቴዲን ዘፈኑን ስንሰማው ዘፈኑ መጀመሪያ ዘፈኖቹ በአንድ አልበም ውስጥ የለቀቃቸው ዘፈኖች ስለ ኢትዮጵያ ፈርሳለች ብለው የሚከሱት ኢትዮጵያ ሙሽራዬ የጽዮን ሙሽራዬ ብሎ የዘፈነበትን ለምንድን ነው የማንነግረው? ለምንድን ነው ዘፈኑ ላይ የተናገረው ኢትዮጵያን የወጋ ይወጋ ብሎ የዘፈነውን ለምንድን ነው የማንናገረው? አሁን ኢትዮጵያዊነትን እኔ ቱ ቢ ኦነስት በእልህ ውስጥ ገብተው አንዳንድ የኦሮሞ ዘፋኞች ኢትዮጵያ ያልፈረሰችን በማለታቸው በጣም በጣም ደስ ብሎኛል። ምንም እንኳን ስንኛቸው ውስጥ የጨመሩት አንዳንድ ነገሮች እጅግ ባለስማማበትም ፈጽሞ ብኮንነውም ይሄንን ነው የምፈልገው። ኦሮሞ አባቶቹን ኢትዮጵያን በመገንባት ረገድ የሰሩትን ሮል ስለ ባልቻ አባሳፎ የዘፈነው ቴዲ ነው። ማን ነው የኦሮሞ ዘፋኝ የዘፈነው? አንዳንድ ጊዜ እውነትን እናገር ሲባል እንደ ቴዲ አይነት አርቲስት ሌላ ሀገር ዜጋ ቢሆን ኖሮ ሌላ ቦታ ይሆን ነበር። በጉራግኛ የሚዘፍነው በቤንሻንጉል አትባሮ በሚለው የዘፈነው ኢትዮጵያን የሚመሳሰሉ ዘፈኖች እጅግ ዘመናዊ ባይ ዘ ወይ አንደኛው አሁን እንትን የዘፈነው እንትና አጃቢ ሆኖ የገባበት ዘፈን ርዕሱ አሻጋሪ ማለት ነው። አሻጋሪው ማን ነው? ዘፈኑን ትርጉሙን ስትሰማው አሻጋሪው ማን ነው? ትርጉሙ ራሱ ርዕሱ አሻጋሪው ነው የሚለው። ማን ነው አሻጋሪው? ስለማን ነው የሚያወራው? ማን ነበር ኢትዮጵያን አሻግራለሁ ያለው? ሁለተኛ ስለ አዲስ አበባ ያወራው ማንን ነው? ቀለም ነክሮ ስለ ጥበብ ስለ በዓለም ለአዲስ አበባ ኮሎኒ ምርጫ እስከመጨረሻ ነበር። ጥበብ ስትገልጽ አንዳንድ ጊዜ ስንተነትንም ይህ ሀይድ የምታደርገው ነገር እኮ አይደለም። ለምሳሌ እኔ ምርጫ እስከመጨረሻ ነበር። አንዳንዱ ለእናቱ ለወይዘሮ ራዬ ለጥላይ ነው ይላሉ፣ ራዬ። ሁለተኛ ለባለቤቱ ነው ይላሉ። ሶስተኛ ለአዲስ አበባ ነው ይላሉ። እዛ ላይ የእናቱን ስም ይገልጻል። እንዲሁ በደፈናው ካየኸው የእናቴ ምትክ ስለሚል ጥላዬ ስለሚል ለሚስቱ ማለት ይቻላል የሚሉ ሰዎች ተሳሳታችሁ ማለት አይቻልም። ለአዲስ አበባ ከሆነ ግን አዲስ አበባ ብሎ ለምንድን ነው የማይጠራው? አዲስ አበባ ስም አላት አይደል? እንደዛ ከሆነ
እንግዲህ እዚህ ላይ አዲስ አበባ ብሏል አይደል? የዳስጣን ላይ እዛ ላይ ታየኝ የሚለው ላይ ለምንድን ነው አዲስ አበባ ብሎ እናንተ እንደምትሉ አዲስ አበባ ከሆነ አዲስ አበባ ብሎ ለምን ያንጠራው ታዲያ? እንግዲህ ዘፈን ኢሞሽናል ነው ቴዲ። ዘፈን ሰብጀክቲቭ ነው። ኢሞሽናሊ አታክድ ስትሆን ዘፈኑን የሚያዳምጠው ሰው በሱ በሚገባው መልኩ ተርጉሞት ተዝናኖትን እንዲኖረው ነው የሚያደርግ። አንዳንድ ጊዜ ዘፈን ፊት ለፊት ሲሆን ከአንዴ በላይ አትሰማውም። ዘፈኖች ብዙ ጊዜ ጎበዝ ዘፋኝ አሁን ስለ ዘፈን ብትመለከት ሁለት የሚጋጩ ሀሳቦችን የያዘ በአንድ አልበም ላይ ሊያወጣ ይችላል። ዘፈኑ አሁን አፍቃሪ የሆነ ዘፋኝ እዚጋ ተበዳይ ሆኖ ሊቀርብ ይችላል፣ እዚጋ አዛኝ ሆኖ ሊቀርብ ይችላል። ዘፈኑን ከሚዘፍንበት አንጻር ነው መተርጎም ያለብን። ተቃዋሚዎቹ ፈርቶ ነው ለማለት ፈልገ ነው፣ ወይም ደግሞ ማለት ኦዲየንሱን ቤዙን እንዳጣ ፈርቶ ሀይድ ያደረገው። አሁን ከተማ ይጠራል፣ ምንም ከተማን በግልጽ በስማቸው ይጠራል። ለከተሞች ይዘፈናል። ለሐዋሳ፣ ለባህር ዳር፣ ለጎንደር ጎንደር የተባሉ አዲስ አበባ የተባሉ ይጠራሉ። ይሄን የመሰለ ለአዲስ አበባ ከሆነ አዲስ አበባ ከተማ ለምንድን ነው የማይባሉት? አለ እንደዛ እናንተ እንደምትሉት እንግዲህ የ8 ዓመት ሪፖርት ነው የቀረበልን። ዘፈኑን የዘፈነበት ለምሳሌ ዳስጣልን የዘፈነው ግጥሙን የጻፈው ያዜመው መቼ ነው? ጽዮን ሙሽራዬን አሁን ጽዮን ሙሽራዬን መቼም ግልጽ ነው ስለማን እየዘፈን እንዳለ። ለዛ ውስጥ ስለ አዲስ አበባና ስለ ኢትዮጵያ መሆኑ ግልጽ ነገር ነው። ኢትዮጵያ ፈርሳለች ያላትን ኢትዮጵያ ጽዮን ሙሽራዬ ብሎ ሊዘፍን አይችልም አንድ ዘፈን። ስለዚህ ዘፈኖቹን ኮንቴክስቹዋሊ ካልተገነዘብንለት እኛም ተሳስተን ዘፈኑንም ትርጉም አልባ እንዳናደርግ ሌሎች አርቲስቶችም ሲዘፍኑ አርት እንዲያደርጉት ነው ማበረታታት ያለብን። ብዙ ጊዜ ሁል ጊዜ ፊት ለፊት ዘፍነውና አንድ ሁለቴ ብዙ ጊዜ ዘፋኞች ይሰማሉ፣ አይደገምም። አንዳንድ ዘፈኖች ግን ደጋግመህ ትሰማቸዋለህ። የሚያስገድድህ በአርቲስቲክ ሲሆን ዘፈን በዚህ መልኩ ነው የሚገለጸው። ስለ አንድ ዘፈን ውስጥ ምን ሊያሟላ ይችላል ከኢሞሽን ዋይዝ ከያዘው ታሪክ አንጻር ከመቼት የሚባል አለ። አሁን መቼ ነው ይህን ግጥም የጻፈው? ወቅቱ ምን ነበር? ምንን ለማስተላለፍ የፈለገው? ለምሳሌ ኢሞሽን መጀመሪያ ችግር ይዘፍንልና በሚቀጥለው ዘፈን ላይ መፍትሄ ይዘፍንልሃል። ብዙ ነገሮች አሉ አንድ ዘፈን ውስጥ የሚካተቱ። ስለዚህ ቴዲ አፍሮ በዘፈኑ ኮንሲስተንትሊ ስለ ኢትዮጵያ ዘፍኗል። በእርግጥ ከእሱ ጋር የማልስማማው እሱ በሚዘፍነው ዘፈን ውስጥ ቀለሞቹ ብዙ ጊዜ አፄዎቹ ቀለሞች ይሆናሉ። በተቻለ መጠን ዘፈን ነገን ማስኖር የሚችል ቢሆን ይመረጣል። ወደኋላ እንደ መኪና ስፖኪዮ ወደኋላ ማያሳይ ቢሆን ይመረጣል ብዙ ጊዜ። ነገር ግን እሱም ችግር አለበት ማለት አይደለም። ችግር ማለት የእሱ ቀለም ኢትዮጵያ ውስጥ ኢትዮጵያ የሚገልጽበት ቀለም ውስጥ የአፄዎች ቀለም እንታያቸዋለን። ለምሳሌ የደርግ ቀለም እኔ አላየሁም፣ የየሰው ነገሩኝ። የኢህአዲግ ቀለም አላየሁም። የኢትዮጵያ እንግዲህ የአፄዎች ኢትዮጵያ በሚላት በሃይማኖት ወንዞች ገደብ ግን አሁን ወንዞች ገደቡን ጨምሯል። ጥሩ ነገር ነው። ይሄንን ጀኔሬሽን የሚገነባ ባይዘው ኔሽን ቢልዲንግ በዘፈን ውስጥ በጣም ይሰራል እና ለኔሽን ቢልዲንግ የሚጠቅሙ እንደ ቴዲ ያለ አስተሳሰብ ነገር ይሄን የብሔር ፖለቲካን እየጠላህ መፍትሄውንም አብረህ ብትዘፍን የተሻለ ነው የሚለውን እንደ በጣም አድናቂው የከዲር ሰተቴም አድናቂ እንደመሆኔ መጠን እሱም የከዲር ሰተቴ አድናቂ ነው። ዶክተር አብይም በዲራዝ በሚለው መጽሐፉ ላይ በደንብ አክብሮ ነው የገለጻቸው። እነዚህ ሁለት ሰዎችን ለማጋጨት አትሂዱ፣ እንደ አርት ተናባው ነው የሚሰሩት። ይህም ኢትዮጵያ ነው የሚለው፣ ይህም ኢትዮጵያ ብሎ 24 ሰዓት ነው የሚሰራው። ቴዲ የዘፈንላትን ዶክተር አብይ 24 ሰዓት እየሮጠ 24/7 እየሮጠ ኢትዮጵያን እየገነባ ነው። ፕሮጀክቶቹ ኢትዮጵያ የሚሉ ናቸው። በየክልል ድንበር ዘለል ናቸው። ነገን የሚገነቡ ናቸው። ወጣት ተኮር ናቸው። ስለዚህ እነዚህ ሁለት ሰዎች ለማጣላት ከምትሄዱ ግን ኢትዮጵያ ይሆኑላችሁ። ክብረት ይስጥልኝ። እሺ ዋንጋሪ እናመሰግናለን። ክብራትና ክብራን አዲስ ታይምስ መስፍን ፈይሳ አዲስ ታይምስ